ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የባህረ ሰላጤው ሀገራት በኢራን ላይ ለምን የአጸፋ እርምጃ ከመውሰድ ተቆጠቡ? በዩናይትድ ስቴትስ እና በእስራኤል ጦርነት የተከፈተባት ኢራን በባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቶችን መሰንዘሯን ቀጥላለች። እስራኤል የዓለም ትልቁ የተፈጥሮ ጋዝ ማምረቻ የሆነውን የኢራኑን ደቡብ ፋርስ ካጠቃች በኋላ ሐሙስ ዕለት ኢራን የኳታርን ራስ ላልፉን ኢነርጂ ተቋምን በመምታት ምላሽ ሰጥታለች። ኳታርም ሆነ ሌሎች የባህረ ሰላጤው ሀገራት በኢራን የደረሰባቸውን ተደጋጋሚ ጥቃት ለመቀበል እስካሁን አልመረጡም። ለምን አጸፋ ምላሽ ለመስጠት ተቆጠቡ? ወደ ጥቃት ሊከታቸው የሚችለውስ ምንድን ነው? ከፍተኛ ተጋላጭነት እና የተወሰነ ጥቅም። አሜሪካ እና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ፣ ኢራን በፍጥነት የአጸፋ ምላሽ መስጠት የጀመረችው በእስራኤል ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህረ ሰላጤ ሀገራት ተቋማት ላይ ጭምር ነው። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማን እና በተለይም የተባበሩት አረብ ኤሚሬትስ ሁሉም ኢላማዎች ሆነዋል። በክልል ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሠረተ ልማቶችን እንደመታች የባህረ ሰላጤው ሀገራት ባለስልጣናት ተናግረዋል። የባህረ ሰላጤው ሀገራት ግን በኢራን ላይ የአጸፋ ጥቃት ከመፈጸም እና በጦርነት ውስጥ በብቃት ከመሳተፍ መቆጠብን መርጠዋል። ከእነሱ እይታ አንጻር ይህ የእነርሱ ጦርነት አይደለም፣ በበቀል እርምጃ ተጋላጭ ከሆኑ ከተመልካችነት ወደ ኢላማነትን ሊቀይራቸው ይችላል፣ ምክንያቱም ከማግኘት ይልቅ ብዙ የሚያጡ ነገር ይኖራል ሲል የአሜሪካው ሴንተር ኦፍ ኢንተርናሽናል ፖሊሲ ማዕከል ባልደረባው ሲና ቱሲ ተናግረዋል። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት፣ ከስትራቴጂካዊ ስሌት እና ከተገደበ ጥቅም አንጻር ነው ሲሉም ቱሲ ገልጸዋል። የባህረ ሰላጤው ሀገራት በኢነርጂ መሠረተ ልማት፣ በመርከብ እና በባለሀብቶች የራስ መተማመን ላይ የተመሰረቱ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደምዳቸው እንደሚቻላት አሳይታለች ብለዋል ቱሲም። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆኑትን የፋርስ ባህረ ሰላጤ እና የሆርሙዝን ወሽመጥ እንደ ዋና ነጥብ ማግኛ እየተጠቀመችበት ነው ብለዋል። የትሬንድስ ሪሰርች ኤንድ አድቫይዘር ከፍተኛ ማኔጂንግ ዳይሬክተር እና በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስቴር ባለስልጣን የነበሩት ቢል አሳቢ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸው ከቀጠሉ ምንም አይነት የአጸፋ ምላሽ ሳይደርስባት ከባድ ጉዳት ሊያደርስባት እንደሚችል ለቴህራን እያሳወቁ ነው ሲሉም ተናግረዋል። የአጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቶቿን እንድታቆም ማስገደድ ሲሆን፣ በረጅም ጊዜ ደግሞ ለወደፊቱ የኢራን ጥቃት የተወሰነ የመከላከያ መደላደል መፍጠር ነው ብለዋል። የባህረ ሰላጤው ሀገራት የሚሰነዝሯቸው ማናቸውም ጥቃቶች ጦርነቱን ትርጉም ባለው መልኩ ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚሉት ግልጽ ስላልሆኑ አደጋዎች ከፍተኛ እንደሚሆኑ አክለዋል። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል በዓለም አቀፍ ደህንነት መምህርት የሆኑት ሮቬጌስት ፒንፎልድ በበኩላቸው የባህረ ሰላጤው ሀገራት ምላሽ አለመስጠታቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ አለመሆናቸው ማሳያ እንደሆነ ገልጸዋል። እስራኤል አሜሪካን ወደዚህ ጦርነት እንደጎተተች የሚነገር ስሜት አለ ሲሉም አክለዋል። የ2003 መንፈሶች እያንዣበቡ ነው። ለብዙ የባህረ ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር ባየችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳም ሁሴን መንግስት በፍጥነት ገለበጠች። ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠና ውስጥ ለአመፅ፣ ለሃይማኖታዊ ብጥብጥ እና ለዓመታት አለመረጋጋት ምክንያት የሆነ የስልጣን ክፍተት ፈጥሯል። አሁንም በቀጠና 2003ቱን አይነት መንፈስ እያንዣበበ ነው ይላል ፒንፎልድ። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍትና የኢራን ተጽዕኖ ሊያሰፋ ይችላል በሚል ፈርተዋል። ስህተት አለመፈጸማቸውን ማረጋገጥ ይፈልጋሉ። አክለውም የባህረ ሰላጤው ሀገራት አሜሪካ ከጦርነት በኋላ
ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይም አቅጣጫ ሳይኖራት መጨባበጫ የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላ ቀጠናውን በችግር ውስጥ ትተዋለች ብለው እንደሚፈሩም ተናግረዋል። በባሕረ ሰላጤ ውስጥም አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ ለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ ጦር ሰፈሮች እና ወታደሮች መቀመጫ ከመሆናቸው በተጨማሪ በርካታ የባሕረ ሰላጤ አገራት የስለላ መረጃዎች ይጋራሉ። በአሜሪካ የአየር መከላከያ ስርዓቶች ላይም ጥገኛ ናቸው። እንደ ባሕረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኞቹን የሚሳኤል ጥቃቶችንም አክሽፈዋል። ምንም እንኳን የባሕረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነት የተፈተነና ፈተናውን በጦርነት ሁኔታ ያለፈ ነው ይላሉ። ባለፈው ወር ጥቃቶችን ከጀመረችበትም ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎች የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር ጦር መሳሪያዎችም የመገንባት አቅም ከማጥፋት እስከ አገዛዝ ለውጥም የሚደርሱ ናቸው። አሁንም ድረስ ግን የባሕረ ሰላጤው መሪዎች ዲፕሎማሲያዊ ጦርነትን ለማስቆም ብቸኛውን መንገድ እንደሆነም ያስባሉ ይላሉ ፔንፎልድ። አንዳቸው እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስና የተወሰነ ድርድር ማድረግ ነው። የተከፋፈለ ቀጠና ኢራን ሁሉንም የባሕረ ሰላጤ አገራት በእኩልነት አላነጣጠረችባቸውም ይላሉ። ይህም ከአገሮች ጋር ያላትን የተለያዩ ግንኙነት የሚያንጸባርቅ ነው። ኢሚሬትስ በጦርነቱ ወቅት በጣም ከተጠቁ አገራት መካከል አንዷ ነች። ኢሚሬትስ እና ባህሬን በአውሮፓውያን 2020 ከእስራኤል ጋር ያላቸው ግንኙነት መደበኛ አድርገዋል። በተቃራኒው ደግሞ በኢራን እና በምዕራቡ ዓለም መካከል ለረዥም ጊዜ ድልድይ ሆነው የማደራደሪያ ሚና ያላት ኦማን በቴህራን ብዙም ኢላማ አልተደረገችም። ኦማን አዲሱን የኢራን ጠቅላይ መሪ ሞጃታባ ካሚኒ እንኳን ደስ አለዎት ያሉት ብቸኛው የባሕረ ሰላጤ አገር ነበረች። ይህንን ሁኔታ ግን ሌሎች የባሕረ ሰላጤው አገራት አልተከተሉትም ሲሉ ተናግረዋል። የዱባይ ፐብሊክ ፖሊሲ ሪሰርች ሴንተር ዋና ዳይሬክተር ሞሐመድ ባህሩን ኢራን ባሕረ ሰላጤውን ወደ ሰፊ ጥምረት እየገፋች ነው ብለዋል። የባሕረ ሰላጤው ሀገራት በማጥቃት ኢራን ወደ ጠላትነት እየለወጠቻቸውና ማንም የማይፈልገውን መጠነ ሰፊ ጦርነት ለመፍጠር እየሞከረች ነው ሲሉም አክለዋል። ረቡዕ ዕለት ሳውዲ አረቢያ የተሰባሰቡት የባሕረ ሰላጤው ሀገራትም የውጭ ጉዳይ ሚኒስትሮች በተባበሩት መንግስታት አንቀጽ 51 መሰረት ራሳቸውን የመከላከል መብታቸውን አጽንዖት ሰጥተውታል። የአጸፋ እርምጃ ሊያስከትል የሚችለው ምንድን ነው? የባሕረ ሰላጤው ሀገራት ለአሁኑ ወደ አጸፋ እርምጃ ባይገቡም ሁኔታው በፍጥነት ሊለዋወጥ ይችላል ሲሉ የሩሲያ ባልደረባ የሆኑት ዶክተር ኤች ሄለር ተናግረዋል። በተለይም የኢራን ጥቃቶች የሀያላን መሰረተ ልማቶች የሚያወድሙ ከሆነ እየተባባሰ ይሄዳል። አስተሳሰብን ሊቀይር የሚችለው አንደኛው አማራጭ በኢነርጂ ተቋማት ላይ ከፍተኛ ጥቃት መሰንዘር ነው ብለዋል። ሐሙስ ዕለት የኳታር ራስ ላፍን የኢነርጂ ተቋምን ከደበደበች በኋላ ኢራን በተቋሞቿ ላይ የሚሰነዘሩ ጥቃቶች ከቀጠሉ የአሜሪካና የባሕረ ሰላጤ አገሮች ሙሉ በሙሉ እንደምታጠፋም ቃል ገብታለች። ሌላኛው ሁኔታ የማይቀየረው ጉዳይ ደግሞ የኢራን አካባቢዎች ደጋፊዎች የባሕረ ሰላጤው አገራት ኢላማ ካደረጉ ነው። በሁኔታዎቹ ጥቃት ከደረሰባቸው የአዲስ ግንባር ይከፈታል ይላሉ። ይህ ሁኔታ ከተፈጠረ የባሕረ ሰላጤው አገራት ግጭቱን የአሜሪካና የእስራኤል ብቻ ሳይሆን የራሳቸውም እንደሆነ አድርገው ሊመለከቱት ይችላሉ ሲሉም አክለዋል። የባሕረ ሰላጤው አገራት እስካሁን ድረስ ምንም አይነት የበቀል እርምጃ ባይወስዱም የኢራን ስትራቴጂ እጅግ በጣም ከፍተኛ አደጋ ነው ብለዋል። ኢራናውያን ከባሕረ ሰላጤው አገሮች ጋር የነበራቸው ድልድዮች በሙሉ እያቃጠሉ ነው። ይህ ደግሞ ኢራናውያንን ይህን ግጭት ምን ያህል የህልውና ጉዳይ እንዳደረጉት ያሳያል ብለዋል። በሄሌር በበኩላቸው የባሕረ ሰላጤዎች አገሮች በተለይም በሲቪል ኢላማዎች ላይ ኢራን ያለማቋረጥ ጥቃት መሰንዘር መቀጠሏን አይቀበሉትም ሲሉም አስረድተዋል። በመጨረሻም የኢራን የባሕረ ሰላጤ አገሮች ዋሽንግተንን ካጠገባቸው እንዲያርቁ ጫና ለማድረግ የምታደርገው ከፍተኛ ስትራቴጂ ላይሳካ እንደሚችል ያስባሉ። አሜሪካና እስራኤል በኢራን ላይ የተጀመሩትን ጦርነት ቢቃወሙም የራሳቸው ደህንነት በማስቀደም አሁን በኢራን ላይ ለሚሰነዘርባቸው ጥቃት እና ከኢራን የሚመጣውን ስጋት ለማስቆም የአሜሪካ ዘመቻ መደገፍ የበለጠ ተስማሚ ሆኖ ሊያገኙትም ይችላሉ።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።